በአሁኑ ወቅት ዓለማችን በቴክኖሎጂ ምጥቀት ውስጥ እንደመሆኗ መጠን የሰው ልጅ የዕለት ተዕለት እንቅስቃሴን የሚያቀሉ በርካታ የፈጠራ ውጤቶች በስፋት ጥቅም ላይ እየዋሉ መጥተዋል። ከነዚህ መካከል የፈጣን ምላሽ ኮድ ወይንም QR ኮድ አንዱ ሲሆን ለክፍያ መረጃን በቀላሉ ለማግኘትና ለዲጂታል ትስስር የሚሰጠው ፋይዳ ከፍተኛ ነው። ይሁን እንጂ ይህ የቴክኖሎጂ ምቾት ለጥሩ ዓላማ እንደሚለው ሁሉ ታዲያ አሁን ደግሞ ለከባድ የወንጀል ድርጊቶች መጠቀሚያ እየሆነ መጥቷል። በቅርብ ጊዜያት በዓለም አቀፍ ደረጃ በከፍተኛ ፍጥነት እየተስፋፋ የመጣውና ፊሽንግ በመባል የሚታወቀው የማጭበርበሪያ ስልት የQR ኮድን በመጠቀም የሰዎችን ግላዊ መረጃ ለመስረቅና የገንዘብ ዝርፊያ ለመፈጸም የሚውል አደገኛ ዘዴ እየሆነ መምጣቱን የብዙዎችን ትኩረት የሳበ ጉዳይ ሆኗል። ይህ ድርጊት የQR ኮድ ያለውን ተአማኒነት ሽፋን በማድረግ ተጠቃሚዎች ሳያውቁት ወደ ተንኮል አዘል ድረገጾች እንዲመሩ በማድረግ መረጃዎቻቸውን አሳልፈው እንዲሰጡ እያደረገ መምጣቱን የደህንነት ባለሙያዎች አስታውቀዋል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን ቴክኖሎጂው እየረቀቀ በሄደ ቁጥር አጭበርባሪዎች የሚጠቀሙባቸው ስልቶችም አብረው እየረቀቁ መምጣታቸው የሳይበር ደህንነት ንቃተ ህሊናን ወሳኝ ጉዳይ አድርጎታል። ስለሆነም ፊሽንግ ምንድነው? እንዴትስ ይፈጸማል? ተጠቃሚዎችስ ራሳቸውን እንዴት መከላከል ይችላሉ? የሚሉትን ጉዳዮች በተመለከተ በሰፊው የምናጋራችሁ ይሆናል። በተጨማሪም በ19 አፍሪካ ሀገራት ውስጥ ላለፉት 30 ቀናት ሲካሄድ የቆየው መጠነ ሰፊ የሳይበር ወንጀል መከላከያ ዘመቻን በተመለከተ ኢንተርፖል ይፋ ያደረጋቸውን አዳዲስ መረጃዎች እናደርሳችኋለን። እናንተም ታዲያ በመናነሳቸው ሐሳቦች ላይ ሐሳብ፣ አስተያየት፣ መልእክት እንዲሁም ጥቆማ ካላችሁም በኮሜንት እንድታደርሱን እያልን ወደ ዛሬው ልዩ ጥንቅራችን እንሸጋገራለን። ከቅርብ ጊዜያት ወዲህ የዲጂታል ክፍያ ስርዓትና የቴክኖሎጂ አጠቃቀም በከፍተኛ ፍጥነት እያደገ መምጣቱን ተከትሎ የሳይበር ወንጀሎችም እንዲሁ ስልታቸውን በመቀየር አዳዲስ ወጥመዶችን እየዘረጉ መጥተዋል። ከነዚህም መካከል አንዱ ፊሽንግ ወይም በQR ኮድ አማካኝነት የሚፈጸም የማጭበርበር ተግባር ግንባር ቀደሙን ስፍራ ይዟል። ይህ ጥቃት የተለመዱትን የኢሜል ሊንኮች በመተው ተጠቃሚዎች በቀላሉ የሚያምኑትንና በየለ ለክፍያም ሆነ ለተለያዩ አገልግሎቶች የሚጠቀሙበትን የQR ኮድ እንደ መደበቂያ አገልግሎት የሚሰጥ ስርዓት ወይም ሲስተም ነው። ጥቃቱ የሚፈጸመው ደግሞ ኦሪጂናል የሆኑ የQR ኮዶችን በሐሰተኛ በመተካት ወይንም ማራኪ ማስታወቂያዎችን በማዘጋጀት ተጠቃሚዎች ኮዱን እንዲያነቡ ወይንም ስካን እንዲያደርጉ በማድረግ እንደሆነ የደህንነት ባለሙያዎች በተደጋጋሚ ያነሳሉ። በዚህም አንዴ ኮዱ ተነቦ ወደ ስልክ ከገባ ተጠቃሚው ሳያውቀው ወደ ተንኮል አዘል ድረገጾች ይወሰዳል። አሊያም የግል መረጃዎችን የሚሰርቁ ቫይረሶች ወደ ስልኩ እንዲገቡ እንደሚያደርግም ይገለጻል። ይህንን እያደገ የመጣ ስጋት ለመክታት ታዲያ ላለፉት 30 ቀናት በ19 አፍሪካ ሀገራት ውስጥ የተቀናጀ መጠነ ሰፊ ሳይበር ወንጀል መከላከል ዘመቻ ሲካሄድም ቆይቷል። ይህ ዘመቻም በዋናነት ትኩረቱን ያደረገው በአህጉሪቱ የሚገኙ የፋይናንስ ተቋማትን፣ የመንግስት መሰረተ ልማቶችንና ግለሰቦችን ከከፋ ጥቃት መታደግ ላይ መሆኑን ኢንተርፖል አስታውቋል። ዘመቻው የኢንተርፖልን ድጋፍ በመተካት በተለያዩ ሀገራት ያሉ የሳይበር ደህንነት ተቋማት መረጃ እንዲለዋወጡና በጋራ እንዲሰሩ መንገድ የከፈተም ሲሆን ባለፉት 30 ቀናት ውስጥ በሺዎች የሚቆጠሩ አጠራጣሪ IP አድራሻዎች እንዲታገዱም ተደርገዋል። በዚህም ታዲያ በአህጉሪቱ በቢሊዮን የሚቆጠር ዶላር ኪሳራ ሊያደርስ የሚችሉ የተደራጁ የወንጀል ቡድኖች እንቅስቃሴ የተገታበትና ይህ ዘመቻ የአፍሪካ ሀገራት በሳይበር ደህንነት ረገድ ያላቸውን የተቆራረጠ አቅም ወደ ተቀናጀ ኃይል ለመለወጥ ትልቅ እርምጃ መሆኑንም አሳይቷል። ነገር ግን የጥቃቱ ስፋትና ጥልቀት እንደሚያሳየው ደግሞ አጥፊዎቹ ወይንም አጭበርባሪዎቹ የQR ኮድን የሚመርጡበት የደህንነት ሶፍትዌሮች በምስል ውስጥ የተደበቁ ሊንኮችን በቀላሉ መለየት ስለሚችሉ ነው ተብሏል።
በተለይም በኢትዮጵያ፣ በኬንያ፣ በናይጄሪያና በደቡብ አፍሪካ ሀገራት የኪወር ኮድ ክፍያ እየተለመደ በመምጣቱ ወንጀሎች ይህንን የመተማመን መንፈስ ለክፉ ዓላማ እያዋሉት መምጣታቸውም ይነገራል። በዚህም በስማርት ስልክ አማካኝነት መረጃዎችን በቀላሉ ለማግኘት የምንጠቀምባቸው የኪወር ኮድ በአሁኑ ወቅት ለሳይበር ወንጀሎች አዲስ የጥቃት መሳሪያ የሆኑ መምጣታቸው ባለሙያዎች ይናገራሉ። ኪዊሽንግ ተብሎ የሚጠራው ይህ አደገኛ የዝርፊያ ዘዴ ወንጀለኞች ራሳቸውን መርዛማ የኪወር ኮድ በማዘጋጀትና ትክክለኛ በሆኑ የማስታወቂያ ሰሌዳዎች በሬስቶራንት ሜኑዎች ወይንም በኢሜል መልእክቶች ላይ በመለጠፍ የግለሰቦችን የባንክ መረጃና ሚስጥራዊ የይለፍ ቃላትን ለመስረቅ የሚጠቀሙበት መንገድ ሆኗልም ተብሏል። በዚህም አጭበርባሪዎች በተለይም ሰዎች በብዛት በሚገኙባቸው የህዝብ መገልገያ ቦታዎች ላይ ትክክለኛውን የኪወር ኮድ በሌላ የሐሰት ጠላፊ ኮድ በመሸፈን ተጠቃሚዎች ስልካቸውን ሲያቀርቡ በቀጥታ ወደ ሐሰተኛ ድረገጾች እንዲሄዱ እያደረጉ መሆኑም ተገልጿል። ይህንን ስሩን እየሰደደ ያለውን መጠነ ሰፊ ዝርፊያ ተከትሎ የተካሄደው የ30 ቀኑ ዘመቻም ታዲያም የሚመለከተው የቴክኖሎጂ መከላከያ ብቻውን በቂ አለመሆኑንና ህዝባዊ ግንዛቤ መፍጠር ዋነኛው መሳሪያ መሆኑን አስምረውበታል። አጭበርባሪዎች የሰውን ስነ ልቦናዊ ድክመት በመጠቀም አሸንፈዋል ወይንም ደግሞ አካውንቶ ተዘግቷል የሚሉ አስቸኳይ መልእክቶችን በማሰራጨትም ተጎጂዎች ሳይቆጥቡ የኪወር ኮድ እንዲያስገቡ እንደሚገፋፏቸውም የጥቃት ሰለባ የሆኑ ሰዎች ሲናገሩ ይስተዋላል። ይህም በቴክኖሎጂው ዘርፍ ብቻ ሳይሆን ታዲያ በሰውኛ ስህተቶች ላይ የተመሰረተ ጥቃት መሆኑንም ደግሞ የጥቃቱን መጠነ ሰፊነት ያመላክታል። በመሆኑም አጭበርባሪዎች የተጠቃሚዎችን አካውንት ለመጥለፍና የግል መረጃዎችን ለመዝረፍ የሚያስችላቸውን ግብዓት የሚያገኙት ደግሞ በዘፈቀደ ሳይሆን በተቀነባበሩና በተለያዩ ስልታዊ ምንጮች አማካኝነትም ነው። ዋነኛው የመረጃ ምንጫቸው ዴስክ ዌብ የሚባለው የኢንተርኔት ድብቅ ክፍል ሲሆን እዚያም በተለያዩ ጊዜያት በትልልቅ ኩባንያዎች ላይ በተፈጸሙ የጥቃት ሰለባ የሆኑ በሚሊዮን የሚቆጠሩ ሰዎች የይለፍ ቃል፣ ኢሜልና ስልክ ቁጥር በግልጽ ለሽያጭ እንደሚቀርብም ይነገራል። አጭበርባሪዎች እነዚህን መረጃዎች በርካሽ ዋጋ በመግዛት በሰዎች የማህበራዊ ገጽ ላይ የሚገኙ ግልጽ መረጃዎችን በማከል ጥቃታቸውን የተሟላ እንደሚያደርጉትም የደህንነት ባለሙያዎች ያስረዳሉ። ለአብነትም አንድ ሰው በፌስቡክ ወይንም በቴሌግራም ገጹ ላይ የሚያጋራቸው የልደት ቀናት፣ የትምህርት ቤት ስሞችና የቤተሰብ አባላት መረጃ አጥፊዎች የይለፍ ቃላትን ለመገመት ወይንም የደህንነት ጥያቄዎችን ለመመለስ የሚጠቀሙባቸው ቁልፍ መረጃዎች ናቸው። ከነዚህ በተጨማሪ ሶሻል ኢንጂነሪንግ የተሰኘው ዘዴ ደግሞ አጭበርባሪዎች መረጃ የሚያገኙበት ውጤታማ መንገድ መሆኑ ይነገራል። የስልት ታዲያ አጥፊዎች ወይንም አጭበርባሪዎች እንደ ባንክ ሰራተኛ ወይንም እንደ ቴክኒክ ድጋፍ ሰጪ በመምሰልም ተጠቃሚው ራሱ መረጃውን አሳልፎ እንዲሰጥ በስልክ ወይንም በጽሑፍ መልእክት የሚያታልሉበት ዘዴ ነው። ስለሆነም ብዙ ጊዜ ሰዎች ለተለያዩ ድረገጾች ተመሳሳይ የይለፍ ቃል የመጠቀም ልምዳቸው ለአጥፊዎች ትልቅ በር ይከፍትላቸዋል። አንዲት ድረገጽ ላይ የተፈጠረች የደህንነት ክፍተት ታዲያም አጥፊው ወይንም አጭበርባሪው ያንን መረጃ ተጠቅሞ ወደ ተጎጂው ይበልጥ ስሱ የሆነው የባንክና የኢሜል አካውንቶች እንዲገባ እድልም ይሰጠዋል። በሌላ በኩል ደግሞ የተጠቃሚዎች የዲጂታል ጥንቃቄ ጉድለት ለአጭበርባሪዎች ዋነኛ ሲሳይ ሲሆን ጊዜው ያለፈባቸው ሶፍትዌሮችን መጠቀም፣ ያልተረጋገጡ መተግበሪያዎችን መጫንና የማያውቁትን ሊንክ መጫን አጭበርባሪዎች ወደ ሞባይል ስልኮች ወይንም ኮምፒውተሮች ሰርገው እንዲገቡ መንገድ እንደሚጠርግላቸውም ይነገራል። በመሆኑም የሳይበር ጥቃቶች ከጊዜ ወደ ጊዜ እየረቀቁ ቢመጡም ጥንቃቄን መሰረት ያደረገ የዲጂታል አጠቃቀም ባህልን በማዳበር ራስን መጠበቅ እንደሚቻልም ደግሞ ባለሙያዎች ያስረዳሉ። በተለይም በኪወር ኮድ የሚፈጸሙ ጥቃቶችን ለመከላከል ማንኛውንም ኮድ ከማንበብ በፊት የኮዱን ትክክለኛነትና የተጠለፈበትን ቦታ ማስተዋል እንደሚገባም ተቀምጧል። አጭበርባሪዎች ኦሪጂናል ኮዶችን በሐሰተኛ ጠላፊዎች ሊተኩ ስለሚችሉ በይፋዊ ተቋማትና በክፍያ ማዕከላት የሚገኙ ኮዶች ላይ ሌላ ተደራቢ ተለጣፊ ያለመኖሩን ማረጋገጥ የመጀመሪያው የመከላከያ እርምጃ ነው።
እንዲሁም ደግሞ ኮዱን በማንበብ ወደ ድረገጽ ሲወስዱ የድረገጹ አድራሻ ትክክለኛ መሆኑንና በደህንነት ምልክት መጀመሩን ማየት ከከፋ ስርቆት እንደሚታደግም ተገልጿል። ከኪውአር ኮድ ባለፈ ደግሞ የማህበራዊ ገጾችና የባንክ አካውንቶች እንዳይጠለፉ ባለ ሁለት ደረጃ ማረጋገጫ ወይንም ቱ ፋክተር አውተንቲኬሽን መጠቀም እጅግ ወሳኝ መሆኑ የሚነገር ሲሆን ይህ ዘዴ አጭበርባሪዎች የይለፍ ቃልን እንኳን ቢያውቁት ወደ አካውንት ለመግባትና በስልክ የሚላከውን ልዩ ቁጥር እንዲጠይቁ የሚፈጥርባቸው መንገድም ነው ተብሏል። በተለይም ለእያንዳንዱ አካውንት የተለያየና ጠንካራ የይለፍ ቃል መጠቀም አስፈላጊ ሲሆን የልደት ቀንን ወይንም ስልክ ቁጥርን ለይለፍ ቃል ከመጠቀም መቆጠብ ከመከላከያ መንገዶቹ አንዱና ዋነኛውም ነው ተብሏል። በሌላ በኩል ደግሞ አንዳንድ ሀገራት የማህበራዊ ሚዲያው የሚያስከትለውን ተጽዕኖ ተከትሎ 16 ዓመት በታች የሆኑ ልጆች የማህበራዊ ሚዲያ እንዳይጠቀሙ እገዳ እየጣሉ መጥተዋል። ለአብነትም አገር አውስትራሊያ ከ16 ዓመት በታች የሆኑ ልጆች የማህበራዊ ሚዲያ እንዳይጠቀሙም እገዳ ጥላለች። አገሪቱ እንደ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ እና ሬዲት ባሉ መድረኮች ላይ ታዳጊዎች የማህበራዊ ሚዲያ አካውንቶች እንዳይኖራቸው የሚከለክል ሕግ ተግባራዊ አድርጋለች። ይህን ተከትሎም የማህበራዊ ሚዲያ ኩባንያዎች ይህንን አዲስ ሕግ ካላከበሩ ደግሞ እስከ 49.5 ሚሊዮን የአውስትራሊያ ዶላር ቅጣት ይጠብቃቸዋል ተብሏል። በዚህም የሀገሪቱ መንግስት እገዳው ከማህበራዊ ሚዲያ አጠቃቀም ጋር በተገናኘም በታዳጊ ልጆች ላይ የሚደርሱ ስጋቶችን ለመቀነስ ያለመ ነው ተብሎለታል። ሕጉ ሥራ ላይ መዋሉን ተከትሎ በመቶ ሺዎች የሚቆጠሩ ከ16 ዓመት በታች ያሉ ልጆች ከሚጠቀሙባቸው መተግበሪያዎች በቀጥታ እንዲወጡ ወይም እንዲታገዱ ሲደረግ እንደ ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ፌስቡክ፣ ስናፕቻት፣ ሬዲት፣ ኤክስ ወይንም ደግሞ የቀድሞ ትዊተር እና ትሬድስ የመሳሰሉ የማህበራዊ ሚዲያ መተግበሪያዎች ከ16 ዓመት በታች ያሉ ልጆች አገልግሎት እንዳያገኙ የሚያደርግ ግዴታም ተጥሎባቸዋል። ነገር ግን ጥንቃቄ በተሞላበት አግባብ ደግሞ ዋትስአፕ፣ ሜሴንጀር እና የኢሜል አገልግሎቶች፣ የኦንላይን ላይ ጨዋታዎችና የተለያዩ ትምህርታዊ መሳሪያዎች ከእገዳው ነፃ ናቸው። የዚህ እርምጃ ዋና ዓላማ ደግሞ ልጆችን ከሳይበር ጥቃት፣ ከክፉ ሐሳቦችና ከስድብ ለመከላከል እንደሆነም አገሪቱ አስታውቃለች። በመሆኑም መተግበሪያዎቹ የዕድሜ ማረጋገጫ እርምጃዎችን የሚወስዱ ሲሆን ለአብነትም የፊት ዕድሜ ግምት፣ የዶክመንት ማጣራት፣ ሌሎች ምክንያታዊ የሆኑ ዘዴዎችን በመጠቀም ከ16 ዓመት በታች ልጆች አካውንት እንዳይከፍቱ ያላቸውንም እንዳይጠቀሙ እገዳ ይጥልባቸዋል። ሌላው ትኩረት ሊሰጥ የሚገባና የመከላከያ ነጥብ ደግሞ የዲጂታል አሻራ መቀነስ ሲሆን በማህበራዊ ሚዲያዎች ላይ የግል መረጃዎችን፣ የቤተሰብ ምስሎችንና የጉዞ መረጃዎችን በዝርዝር አለማጋራት ለአጭበርባሪዎች የሚሰጠውን ግብዓት እንደሚቀንስም ይታመናል። በተጨማሪም ማንኛውም ባልታወቀ ቁጥር የሚመጣ የጽሑፍ መልእክት ወይንም ኢሜል አስቸኳይ የሚል ይዘት ካለው መልእክቱ የማታለያ ወጥመድ የመሆን ዕድሉ ከፍተኛ መሆኑን በመረዳት እርምጃ ከመውሰድ መቆጠብ አስፈላጊ መሆኑን በተደጋጋሚ ይነሳል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን አሁን ሀገራችን ኢትዮጵያም ፊቷን ወደ ቴክኖሎጂ አሰራሮች እያዞረች በመሆኑ የሚታይ ጉዳይ ነው። በተለይም የግብይት ስርዓቱ ከእጅ ንክኪ ነፃ በሆነ መንገድ የዲጂታል ማለትም ኪውአር ኮድን ጨምሮ በርካታ የገንዘብ ማስተላለፊያ መንገዶችን እየተገበረችና እንደ ግዴታም እያስቀመጠች መጥታለች። ስለሆነም ኪውአር ኮድ ያለውን ተአማኒነት ሽፋን በማድረግ ተጠቃሚዎች ሳያውቁት ወደ ተንኮል አዘል ድረገጾች እንዲመሩ በማድረግም መረጃዎቻቸውን አሳልፈው እንዲሰጡ እያደረገና ከፍተኛ የስርቆት ወንጀል እየተበራከተ በመሆኑ ሁሉም ህብረተሰብ ጥንቃቄ ማድረግ እንደሚጠበቅበት የገበያ ሚዲያ መልእክት ነው። በሌላ ርዕስ እስከምንገናኝ ቸሩን ሁሉ እንመኝላችኋለን።